ህይወቴን ለማትረፍ የግድ መደወል ነበረብኝ። ሉላ ማጠገብ የነበረች፣ ሞገስ ደግሞ ከውጭ ፖሊስ ይዞ እየጠበቀኝ ነበር። አልገባኝም። ምኑ ነው ያልገባህ? ጌታ ይዝና አንተ ልክስክስ የታሰርከው ሉላ ላይ በፍጹም ሞገሱን ተናገር። ያለበለዚያ በደቂቃ ውስጥ ነፍስ ትወጣለች። ጠበቃው እንግዲህ በገዛ እጁ ወጥመድ ውስጥ ገብቷል። እንግዲህ ዝና ያድነኛል ከዛ ከፖሊስና እንዲሁም ከስራት ብሎም ነበር ያሰበው። ነገር ግን እሱ አንድ ያልጠበቀውና ያልገመተው ነገር ተከስቷል። ዝና በሉላ የሚመጣበትን ሰው እንኳን ሊደፍራትና አብሮ ሊተኛ ቀርቶ ቀና ብሎ የሚያየትን ሰው ሁሉ በጭካኔና በድብደባ ነው የሚያባረው ከስሯ። ሆኖም እንግዲህ ጠበቃ ገባው። ጠበቃውም እንደተለመደው እንግዲህ ከእስር ቤት ከተፈታም በኋላ ሰተት ብሎ ወደ ዝና ነበር ይሄዳል። ወደ ዝና ከገባ በኋላም እንግዲህ ጌታዬ እያለ ማሞገስ ጀመረ። ዝና መሰሪውና ጠርጠራው ግን የጠበቃው ሁኔታ ምንም አላማረውም። ቆይ አንተ ሰው ምንድን ነው ነገር እንዴት ደወልክልኝ በማለት ያፋጥጠዋል። ጠበቃው እንግዲህ እንዴ ያው ጉዳዩ ከአንተ ጋር የሚያያዝ እንደሆነና ተደብቀው እንደሚኖሩ እንዲሁም አንተን እንደሚፈሩ አውቅ ነበረ ይለዋል። ከዛ አሁንም ዝና ይበልጥ ጥርጣሬው ጨመረ እንኳን ሊቀንስለት። እሺ ለማንኛውም እንኳን ተፈታ ይልና እንግዲህ ናበል እንግዲህ ወደ መኪና ውስጥ እንግባ ይልና ወደ ቤቱ ይዞት ይሄዳል። በሌላ በኩል ያች ትህትና ሞትም አይሆንም የኔ ምርጫ፣ ሌላም ሶስተኛ እድል የሚባሉ ነገሮች አሉ። ሁለት ምርጫ ካለ በዚህ ህይወት ላይ ለመኖር ሶስተኛው ምርጫ እመርጣለሁ። ስለዚህ ከዚህ ከታገትኩበት ነገር ማዳመጥ እችላለሁ በማለት እንግዲህ ዝናም እወዳለሁ የሚል ቃል እንግዲህ እየተናገረች ትገኛለች። ዝና በእርግጥም ይህን ነገር ደጋግማ ስትልለት ያቺ እለኛውና አኒድ የሆነች ልጅ እንዲሁም ያቺ በማንነቷ የማትደራደረው ናት ይህንን ነገር የምትነግረኝ እወዳለሁ የምትለኝ እንደዛ ስታንቋሸኝና ምላስ ስታወርድብኝ እንዳልነበረ እስኪ ድገሙ እያለ እየደጋገመ እንድትልለት ያደርጋል። እሷ ግን እኔ ተናዳ በእርግጥ አልወድም የምትለው ነበር የመሰለኝ። ምክንያቱም ድገሚው ሲላት ለውስጥ ያስገባት መስሎኝ ነበረ። እሷ ግን ጉዳዩን በስነ ስርዓት እየመራቸውም ነበረ። ቀስ ብላ 30 ጊዜም ቢሆንም እወዳለሁ የሚለውን ቃል ደጋግማለታለች። እናም በጉዳዩ ደስተኛ ነው። ይሁን እንጂ እንግዲህ አረ ይቺ ልጅ እንዴት ነው እንደዚህ በአንድ ጊዜ ወደ ታች ወረድ ያልሽው በማለት እንግዲህ ያሞግሳታል። ወዲያውኑም ስልክ ይደወልለት እና ከዛ ቤት ይወጣል። በሌላ በኩል እንግዲህ ቅድስት አሁን የብሩኬ ነኝ እያለች እንግዲህ አለም ዘጠኝ ሆኖባት ደስ የሚል ጊዜ እያሳለፈች ትገኛለች። እንዲሁም ደግሞ በቅርቡ ሽምግልና ደግሞ እንደሚያገባት ከዛ በተጨማሪ ደግሞ ለሽምግልና ወጪ የሚባሉ አንዳንድ ነገሮችን ቀለበት ወዘተ እየገዛችም ነው እየሸመተችም እያስቀመጠች ነው ያለች። የተወሰነ ገንዘብ ተሰጥቷታል። የምትፈልገውን ነገር ሂጂና ግዢ ብሎ መድብልም የተወሰኑ ገንዘብ ሰጥቷታል። ግን እሷ ቆይ እንዴት ነው ለቀለበት የሚሆን ልብስ እንዴት ነው መልበስ ያለብኝ፣ ዲኮሩ እንዴት ነው መሆን ያለብኝ እያለች እንግዲህ ቤተሰቦቿን እያማከረች ትገኛለች። ቤተሰቧም እንግዲህ ሁላቸውም ልጆቻቸውን ድረው ስለጨረሱ አሁን የመጨረሻ የቅድስት ስለቀረ ሰርጓን በደማቅ የምናከብረው ስለዚህ ቀላል ነገር መሆን የለበትም ብለው ብዙ ነገሮችን እያማረጧት ይገኛሉ። ቅድስትም እንግዲህ እናቷን ይዛ መታ ልብስ እየመረጠች ነው፣ ጫማ ወዘተ ብቻ አጠቃላይ እንግዲህ የሰርግ ዕቃ የሚሆኑትን ነገሮች እየሸማመተች ነው። በዚህም ግን እናት ደስተኛ ናት። ምክንያቱም እንዴት ነው ገና ሳታገቡ እንደዚህ መንከባከቡ ደስ ይላል። ስለዚህ ካገባችው በኋላ ጥሩ ሕይወት ትኖራለች ብላ ነው የምታስበው። ግን ደግሞ የቅድስት እናት በሌላ በኩል ተቀይማለች። እንዴት ነው ልጅ ያለ ሰው ልታገቢ የቻልሽው? የእውነት ወደሽ ነው ወይስ ደግሞ አስገድዶች ነው? ደግሞ እንዴት ነው ልጅ ያለው ሰው ስታገቢ ብዙ ነገር ይጠበቅብሻል። ከዛ የእንጀራ እናት ነው የምትሆኚው። ከልጅቱ ጋር በጣም ብትጣይስ እንዴት ነው ነገርሽ ብላት በጣም የእናትነት ምክሯን ስመክራት ነበረ። ቅድስትም ስለ ልጅቷ ምንም አታስቢ፣ ምክንያቱም ልጅቱ በጣም ጥሩ ነች። ከዛ ደግሞ አብሬያቸው ስለኖርኩኝ ምንም የምታስቸግር ልጅ አይደለችም፣ ትወደኛለች፣ እኔ እና እሷ ተስማምተናል እና በዚህማ አንዳችም ስጋት እንዳይገባሽ ብላታለች። እናትም እንግዲህ ዋናው ነገር ያንቺ ምቾት ነው፣ ከተመችሽ ምንም ይሁን ምንም ፈቃደኛ ነኝ፣ ስለዚህ አታስቢ በማለት ፈቅዳላት እንድታገባ እንዲሁም ከልጅቷ ጋር ተስማምታ እንድትኖር ያደረገችበት አንዳንድ ጥበቦች አሉ። ቅድስትም ደስ ብሏት እንግዲህ ሸማምታ የተመለሰችው
ማህሌትም እንግዲህ ተናዳለች። ያንን ሁሉ እቃ ስታይ በቃ እዚህ ቤት አሁን ምን ቅር ብዬ ነው እንጂ መውጣት ያለብኝ፣ ይህን ሁሉ ነገር እያደረገችኝ አልቀመጥም እያለች ነው። በሌላ በኩል እንግዲህ በሴት ጎረምሳ እያስደበደባችሁኝ ነው ብለዋለች። እንግዲህ መድብልን እንዴት ነው ታዲያ ተመችሽ ብሎ ስጠይቃት መልሷ ይገርም ነበረ። እንግዲህ መድብልም በጣም ነው የሳቀባት። እንዴ አንቺም እኮ ራሱ የሴት ጎረምሳ ነሽ፣ ምን ነው አንቺ በዛ ላይ ወፍራም ነሽ፣ እንዴት አያቅትሽም እኮ ይሄ ነገር ይላታል። እሷ ደግሞ ባክን አሁን እንደ ድሮ አይደለሁም ደክም ያለው እኔ እኮ አሁን ሰላም ነው የምፈልገው ጭቅጭቅ አይደለም ትለዋለች። ብቻ እንግዲህ አንቺም ጎረምሳ ከሆንሽ ግጠሚያት፣ ሴት ለሴት ይስማማሉ እያላት ነበር። ግን አሽፉባት ስለነበር ዝም ነው ያለችው። ለማንኛውም እንግዲህ ዝና እነ ሉላ ያሉበትን አውቋል። አዲስ አበባ እንደሆነች አውቃለሁ። አፍጥኞ እያለ እየጨቀጨቀኝ ነው፣ ሁሌ ትዕዛዝ መሮኛል፣ እዚህም እዛም እባካችሁ ከህይወት ይውጡልኝ፣ የምታደርጉትን ነገር ፈጠን ፈጠን አድርጉና ትላለች እንግዲህ ማህሌት። እናም እንዴ ገና እኮ የህይወትሽ ምዕራፍ አሁን ገና ነው የጀመረው እንጂ ምንም ያበቃለት ነገር የለም፣ ስለዚህ ተረጋጊ ይላታል። ግን ደግሞ ፖሊሱን ካሌብ ሞሴሳ ካላጠፋ ነው እያለ ነው። ለፌዴራል ፖሊስ ሄዶ ከመናገሩ በፊት እንዳለ መረጃውን አጥፉት ብሏል። ግን መድብል መሰሪ ነው። እያንዳንዱ መረጃ ኮፒ አድርጎ ስላስቀመጠ ኦሪጂናሉን ቢያስወግዱትም ኮፒው አለ። ስለዚህ መታሰራቸው አይቀርም። ግን ደግሞ ነገ ዛሬ እያሉ ጊዜውን እያራዘሙት ይገኛሉ። በሌላ በኩል እንግዲህ ሉላና ሞገስም ተጨንቀዋል። ዝናውን ይገለናል፣ ካገኘን አይለቀንም። እርግጠኝነት አሁን ፖሊሱ ከሞተ ሊከስሩ ይችላሉ ማለት ነው እንግዲህ ህጉን። ከዛ ደግሞ ይሄ ጠበቃ አሁን ወደ እነ መድብል ሄዷል። ማለቴ ወደ ዝና እና ያድነኛል ብሎ ነው የሚያስበው። እንዲሁም ደግሞ ሞገስን በቃ በቀለዋለሁ ብሎ ነው የሚያስብ። ከዛ ግን ሉላ አንድ ሀሳብ ስትሰጠው ነበረ። ዝና በእርግጠኝነት ሊደፍረኝ እንደሆነ ካወቀ ይገለዋል፣ ይቀጠቅጠዋል ብላ ነበር። እውነትም እንደ አለችው ነው እንግዲህ ቅጥቅጥ ያደረገው መሳሪያ ደቅኖበት እንግዲህ ድብድብ አድርጎታል ማለት ነው። ያው ልጅ አለ እባክህ ሲለው ትንሽ ምህረት አድርጎለታል። እንግዲህ ዝና ጨካኙና መራራ ልብ ያለው ሰው እንግዲህ ልጅ አለ ሲለው እንዴት እንደራራ እኔ ሊገባኝ አልቻለም። ምንም የማይራራ ሰው እኮ ነው። ሰው እንደ ሌሎቹ ደብድቦ ነው በትንሹ ያባረረው እንጂ በመሳሪያው ማሻ ተኩሶበት ቢሆን ኖሮ ገለቱም ነበረ። ግን ደግሞ ተኩሶበታል በጣም። ከዚህ በኋላ ከሴት አጠገብ የሚባል እንዳይደርስ አድርጎ እቃውን ራሱ አበላሽቶለታል። እንግዲህ ጠበቃው እዚህ በኋላ ከሚስቴ ውጭ በቃ ሌላ ሴት ጋር መሄድ ያስደስተኛል ምናምን እያለ ሲያወራውም ነበረ። እንግዲህ ዝናም አንተ ልክስክስ እንዴት አይነት ብትደፍረኝ ነው እንደዛ አይነት ወሬ የምታወራ? ሁለተኛ ከማንም ሴት እንዳትሄድ አድርጌ ነው እንጂ የምቆልፍልህ ብሎ እንግዲህ ቆልፎለታል ማለት ነው በመሳሪያው። አንድ የተኮሰበት አሁን እንግዲህ እቃው የለም የጠበቀው። ከዚህ በኋላ እንግዲህ ከዛም ከዚህም ሴት መሄድ የለም። እንኳን ከሌላ ሴት ቀርቶ ከሚስቱ ጋር ራሱ አብሬ ልተኛ ቢል እንኳን ምንም የሚፈጠር ነገር የለም። ስለዚህ ያሳዝናል። የጠበቃ ይረዳኛል ብሎ በገንዛጁ ነገሮችን አበላሻቸው። የሆኑ ነበር እንግዲህ የተርበተበተው። ይቅር በለኝ ማረኝ፣ ይቅር በለኝ የፈለከውን አደርጋለሁ ብሎ በጣም ብዙ ነገሮች ለፍልፏል። ዝና ግን ምሕረት የለውም እና መጀመሪያ ከሉላ ባትደርስ ነበር እንጂ አሁን ከደረስክባት በኋላማ ማረኝ ማለት በእኔ ቀልድ የለም ብሎ እንግዲህ ሰባብሮታል። ሉላም ደውሎ ነገራት። ይኸው ሰባብሬልሻለሁ ማንም እንዳይነካሽ፣ እሱን ሞገስ የተባለውንም አንድ ቀን እንደዛ አድርግልሻለሁ ይላታል። ፈራችሁ እንግዲህ ወዲያውኑ ሀገር ቀይረን እንጥፋ እያሉ እየተመካከሩ ነው። ምሳሌም እንግዲህ የቅድስትን እናትነት ለመቀበል እምቢ ብላለች። አልቀበልም፣ እስከዛሬ የት ነበርሽ? አሁን እናቴ ነኝ የምትይ አላውቅሽም እያለች ነው እንግዲህ። ሬሳው በቅርብ ይቀበራል። ማለትም እንግዲህ እሱን ትከተለዋለች ብዬ አስባለሁ። ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ